أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد። እቺ ሱራ ሱረቱል ኢኽላስ ትባላለች። እቺ ሱራ በጣም ብዙ ስሞች አሏት። እንዳውም ጀመል በሚባል ተፍሲር ላይ ለዚች ሱራ ብቻ 20 ስሞችን የዘረዘሩ ሙፈሲር አሉ። سورة التفريد، سورة التجريد، سورة التوحيد، سورة النجاة، سورة المعرفة، سورة السمد، المانعة والبراءة እነዚህ ሁሉ በጥቂቱ ስሞቿ ናቸው። እችን ሱራ በተመለከተ ብዙ አሐዲሶች መጥተዋል። ፈድሏን ደረጃዋን የሚገልጹ ከብዙ አሐዲሶች ውስጥ ኢማሙ አልቡኻሪ ከአቢ ሰዒድ አልኹድሪ ያስተላለፉት ሐዲስ ተጠቃሽ ነው። አንድ ሰውዬ أن رجلا سمع رجلا يقرأ هذه السورة ويرددها እችን ሱራ ሱረቱል ኢኽላስን ሲቀራና ሲደጋግማት ሌላኛው ሰው ሰማና ሲነጋለት ወደ መልእክተኛው በመሄድ ነገራቸው ማለት ነው። መልእክተኛው ወለዚ ነፍሲ ቢየዲህ إنها لتعدل ثلث القرآن ነፍሴ በእጁ በሆነችው ጌታ ይሁንብኝ እሷ እኮ ሱረቱል ኢኽላስ የቁርአንን 1/3 ትመዝናለች አሉ። قال بعض العلماء معنى هذا الحديث የቁርአንን 1/3ኛውን ትመዝናለች ማለት የተሻበት ቁርአን በሶስት አይነት ነው እንዲወረድ የተደረገው። ሱሉሱ 1/3ኛው አህካም ነው። ህግ ነክ የሆኑ ሸሪዓዊ የሆኑ ጉዳዮችን ያብራራል። ሌላኛው 1/3ኛው ደግሞ ወዕድና ወዒድ ነው። ይሄን የሰራ በዚህ መነደዋለሁ፣ ይሄን ክፉ ስራ የሰራ በዚህ መልኩ እቀጣዋለሁ፣ እቆጣበታለሁ የሚሉ ናቸው። ሱሉሱ ደግሞ አልአስማእ ወሲፋት ስለ አላህ Subhanahu Wa Ta'ala መልካም ደጋግ ስሞችና ስለ አላህ Subhanahu Wa Ta'ala ማንነት ባህሪያቶች የሚገልጹ ተውሂድ አቂዳ የምንለውን የእውቀት ክፍል የሚያስተምሩ ናቸው። እቺ ሱራ ከነዚህ ሶስቶቹ ቁርአን ከተወረደባቸው ጽንሰ ሐሳቦች የትኛውን ይዛለች? አቂዳን፣ ተውሂድን፣ አላህ Subhanahu Wa Ta'ala በብቸኝነት እና ሌሎችን ማንነቱንም በግልጽ ሰብስባ ይዛለች ማለት ነው። ከዚህ አንፃር ነው ሱሉሱል ቁርአን ናት የተባለው ማለት ነው። እቺ ሱራ የተወረደችበት የራሱ የሆነ ምክንያት እንዳለ ሙፈሲሮች ይናገራሉ። ሰበቡ ብዙ ቢሆንም ከብዙ ሰበቦች ወይም ደግሞ ሰበቡ ይሄ ነው በሚል ብዙ ምክንያቶች የተጠቀሱ ቢሆንም የተወሰነውን ለማንሳት ያህል ሙሽሪኮች ለረሱላህ ሰለላሁ ዐለይሂ ወሰለም ያ ሙሐመድ እንሱብ ለና ረበክ እስቲ ስለ ጌታህ ገለጻ አድርግልን፣ አንተን የላከህ ጌታ ማን ነው? ምን አይነት ነው ብለዋቸው ነበረ። ከዚያም አላህ Subhanahu Wa Ta'ala ራሱን አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ኢላ አኺር ሱራ በመግለጽ ስለ አላህ Subhanahu Wa Ta'ala ማንነት ገለጻ ተደረገላቸው ማለት ነው። ጅምሁሩል ዑለማ እንደሚሉት እቺ ሱራ ባወራረዷ ፊ ተርቲብ ኑዙል 22ኛ ሆና ከሱራዎች እንደተወረደች ይታመናል ማለት ነው። አንዳንድ ሰዎች ግን መዲንይ ነች፣ መዲና ነው የተወረደችው የሚሉም አሉ። አርጀሁና ራጅሁ ቢሆን ግን የተወረደችው መዲና ሳይሆን መካ ነው የሚለው ሐሳብ ነው። አንቀጾቿም ያው እንደሚታወቀው 5 ናቸው። 5 አንቀጾች አሏት። ከሱረቱል ከውሰር ቀጥሎ አጭር የምትባል ሱራ ብትኖር እቺ ሱራ ነች ማለት ነው። ነገር ግን ሱራዎቿ ማነው አያዎቿ አጭር ቢሆኑም የያዘችው መልእክትና አስኳሏ የቁርአን 1/3ኛ አሰኝቷታል ማለት ነው። በአላህ ስም እጅግ አዛኝና እጅግ ሩህሩህ በሆነው ቁል በላቸው ወላሁ አሐድ እሱ አላህ ነው አንድና ብቸኛ ሲሆን አጋር የሌለው ሲሆን ማለት ነው። አጋር የለሽ የሆነ ጌታ ነው። አላህ አንድ ነው።
አሃድ አይ ዋሂዱን ማለት ነው። ዋሂድ አሃድ ሁለቶቹም ልዩነት የላቸውም። እንደውም የአብዱላህ ብን መስዑድ ቂራአት ነው በሚባለው ቂራአት ላይ ቁል ሁወላሁ አሃድ በሚለው ቦታ ላይ ቁል ሁወላሁል ዋሂድ የሚል ቂራአት ሁሉ አለ። አላህ አንድ ነው ማለት የሚመለክ የሚخلቅ የሚገድል የሚረዝቅ በፈጣሪነቱ በሩብያው ብቸኛ የሆነ እንዲሁም በኡሉህያው ለሱ በሚደረጉ አምልኮአዊ ዒባዳዎች ለሱ ብቻ የሚገቡት ፍጹም ጌታ የሆነ ጌታ ነው ማለት ሲሆን ከዚያ በተለየ መንገድ ደግሞ እስቲ ስለ ጌታ ንገረን ብለው የጠየቁት ሙሽሪኮች ስለሆኑ አላህ Subhanahu Wa Ta'ala እንደናንተ አማልክቶች ከተለያየ ነገር የተረከበ አይደለም። የነሱ አማልክቶች ወይ ከእንጨት ከብረት ከነሐስ ከብር ከወርቅ አንዳንድ ጊዜም ቴምራቸውን ጨምቀውና በቅርጽ ቀርጸው ሲርባቸው ይበሉታል ካራባቸው ደግሞ ይሰግዱለታል ማለት ነው። እንደዛ አላህ Subhanahu Wa Ta'ala ከተለያዩ ነገራቶች እንደ ፍጡራን የተረከበ አይደለም። የሰው ልጅን ብንወስድ ከብዙ ነገር የተخለቀ ነው። በውስጡ ብዙ ነገሮች አሉ ማለት ነው። እና አላህ Subhanahu Wa Ta'ala እንደ ፍጡራን ከተለያዩ ነገራቶች ሙረከብ የሆነ ጌታም አይደለም። እንደሱ በፈጣሪነቱ የዚህ ዓለም አስተናባሪነቱ እንዲሁም ለሱ በሚደረጉ አምልኮችና ኢባዳዎች ሌሎች አጋሮች የሚመለኩ ሁለተኛና ሶስተኛ አማልክቶች አጋሮች ያሉት ጌታ አይደለም። እና እኔን የላከ ጌታ አላህ Subhanahu Wa Ta'ala ማለት ይህ ነው። አላሁ ሰመድ አላህ የፍጥረታት ሁሉ መጠጊያ ነው። የፍጥረታቶች ሁሉ መጠጊያ ነው። ፍጥረታቶች ምንም ጠንካራ ቢሆኑ ምንም ባለሀብት ቢሆኑ የስልጣንን ቆንጮ ቢቆጣጠሩ ጦርፈተ አይኒን ከአላህ Subhanahu Wa Ta'ala እርዳታ ተነጥለው ራሳቸውን ችለው መቆም አይችሉም። የሚኖሩት በአላህ መሬት ላይ ነው። የሚተነፍሱት የአላህ Subhanahu Wa Ta'ala አየር ነው። ያሉት በአላህ Subhanahu Wa Ta'ala አፊያ ነው። የሰጣቸው የረከበው የገነባው ሰውነታቸው የአላህ Subhanahu Wa Ta'ala ነው። ሁሉ ነገራቸው የአላህ ነው። በጭንቅ ሰዓትም የሚመለሱት የሚጠጉት ወደዚህ ጌታ ነው። አታ ሙሽሪኩል አረብ ሳይቀር ጣዖታቶችን የሚያመልኩት ኢባዳ የሚያደርጓቸው በሰላም በድሎቱ ሰዓት እንጂ በችግር ሰዓት ሲሆን የሚያመልኳቸው አማልክቶቻቸውን ትተውና ረስተው ሲጨነቁና ሲጠበቡ አላህን ነው የሚጠሩት። እና አላህ Subhanahu Wa Ta'ala የخلቁ ሁሉ መጠጊያ ነው። ለም የሊድ ወለም ይውለድ የኔ ጌታ አላህ አልወለደም። እናንተ እንደምትሉት ያው ሙሽሪኩል አረብ አልመላኢከቱ ባናቱላህ መላእክቶች የአላህ Subhanahu Wa Ta'ala ሴት ልጆች ናቸው ይላሉ። አወለን ለአላህ Subhanahu Wa Ta'ala ልጅን አጸደቁ፣ እሱን ወላጅ ያደረጉት። መላእክቶች የአላህ Subhanahu Wa Ta'ala ልጆች ናቸው አሉ። መላእክቶችን እንደገና በጾታ ገለጿቸው፣ ሴቶች ናቸው አሉ ማለት ነው። ነሷራዎች አልመሲሁ ኢብኑላህ መሲህ ኢሳ ኢብኑ መርየም የአላህ ልጅ ነው የጌታ ልጅ ነው አሉ። አይሁዶች ደግሞ ዑዘይር ኢብኑላህ ዑዘይር የሚባለው ግለሰብ የአላህ ልጅ ነው አሉ። እነዚህ ሶስቶቹም ጧኢፋዎች ሶስቶቹም የአስተሳሰብ የአመለካከት ባለቤት የሆኑት ሽርክ ላይ የወደቁ ናቸው። እውነታውና ትክክለኛው የኢስላም አስተምሮ አላህ ፈጣሪ አልወለደም፣ ማንንም አልወለደም። መውለድ መራባት የፍጡራኖች ባህሪ ነው፣ የደካሞች ባህሪ ነው። አላህ Subhanahu Wa Ta'ala ከሰው ልጆች ባህሪ ከፍ ያለ ወለሁል መሰሉል አዕላ የሆነ ጌታ ነው። ወለም ይውለድ አላህም አልተወለደም ወላጅም የለውም ማለት ነው። ወለም የኩን ለሁ ኩፉወን አሐድ
ለሱ ለአላህ Subhanahu Wa Ta'ala የለውም ኩፉወን አሐድ አንድም ቢጤና አምሳያ የለውም ማለት ነው። አላህ Subhanahu Wa Ta'ala የሚመስል አምሳያ አጋር የለሽ ጌታ ነው የሚለው አላህ Subhanahu Wa Ta'ala። እንግዲህ ኩፋሩ መካም ሆኖ የተለያዩ ጣዖት አምላኪያን ለአላህ Subhanahu Wa Ta'ala የሚገቡ ኢባዳዎችን ቆርሰውና ከፍለው አንዳንድ ጊዜም ለአማልክቶቻቸውም ለአላህም የሚሰጡ አሉ። ጥቅልል አድርገው ደግሞ አምልኮን ከአላህ ውጭ ለሆኑ አካላቶች የሚፈጽሙ አሉ። አላህ Subhanahu Wa Ta'ala እንደ አይነትን ኢባዳ እንደ አይነትን አምልኮ አይቀበልም። አላህ የሚቀበለው ፍጹም ለሱ ብቻ ጥርት ያለን የአምልኮ የኢባዳ አይነት ብቻና ብቻ ነው። ሲጀመር አላህ Subhanahu Wa Ta'ala አጋር የለሽ የሆነ ጌታ ነው። ከሱ ውጭ ለሆነ አካል ነብይን ካነ አወልያን ዓሊመን ካነ አወልያ ሐጀራን ካነ አው ሸጀራ ማንም ይሁን ማን ለአላህ Subhanahu Wa Ta'ala የሚገባ አምልኮ ፍጹም አይገባውም ማለት ነው። አይገባውም። እና አላህ Subhanahu Wa Ta'ala አጋር የለሽ ቢጤ የለሽ የሆነ ብቸኛ ጌታ ነው የሚለው። እቺ ሱራ እቺ አያ ወለም يكن له كفوا احد ليس كمثله شيء وهو السميع البصير وله المثل الاعلى ከሚሉ አናቅጾች ጋራ ተመጣጣኝ የሆነ መልእክት አላት። ማለት ምንድነው? አላህ Subhanahu Wa Ta'ala አጋር የለውም፣ እሱን የሚመስል አምሳያ የለውም في ذاته وفي صفاته وفي افعاله ማለት ነው። እንደ አላህ Subhanahu Wa Ta'ala የመخلق የመርዘቅ የመግደል የማኖር የማዝነብ የማሳጣት የማስገኘት ስልጣንና አቅም ጉልበት ያለው የአላህን ስራ ሰርቶ የሚገኝ አካል የለም ማለት ነው። የሚያኖረው አላህ ነው፣ የሚገድለው አላህ ነው፣ የሚረዝቀው አላህ ነው፣ የሚያሽረው አላህ ነው ወአከዛ። እንደሱ ከነዚህ ውስጥ አንዱንም ተግባር ሊፈጽም የሚችል የለም። ስለዚህ ሰው ሲታመም፣ ሰው ሲጨነቅ፣ ሰው ጭንቅ ጠበብ ሲለው መጠየቅ ያለበት ፈጣሪውን አላህ Subhanahu Wa Ta'ala ብቻ ነው ማለት ነው። ሰው በመሃንነት በልጅ ማጣት ሲፈተን፣ ሰው በአፊያ ማጣት ሲፈተን ሲጨነቅ እጁን መዘርጋት ያለበት ሁሉ ነገር ወዳለው ጌታ ሁሉን ነገር ማድረግ ወደሚችለው ብቸኛ ጌታ ወደ አላህ Subhanahu Wa Ta'ala ነው ማለት ነው። ከሱ ውጭ ያሉ አካላቶች አንዱንም የአላህ Subhanahu Wa Ta'ala ስራ መስራት አይችሉም። ነብዩም አይችሉም፣ ጅብሪልም አይችልም፣ ወልዮቹም አይችሉም፣ አሊሞቹም ሷሊሆቹም አይችሉም። በህይወት ያሉትም አይችሉም፣ በቀብር ሞተው ያረፉትም ማንም ምንም ማድረግ አይችልም ከአላህ ውጭ ማለት ነው። وفي صفاته እንዲሁም በሲፋዎቹ አላህ Subhanahu Wa Ta'ala አምሳያ የለውም። አላህ Subhanahu Wa Ta'ala ብዙ ስሞች አሉት፣ ብዙ ደጋግ ስሞች አሉት። ወሊላሂ الاسماء الحسنى فادعوه بها ብዙ መልካም ስሞች አሉት፣ በነዛ ጥሩት ተብለናል። وكذلك ብዙ ሲፋዎች አሉት አላህ Subhanahu Wa Ta'ala። እነዚህን የአላህ Subhanahu Wa Ta'ala መልካም ስሞች እንዲሁም የአላህን Subhanahu Wa Ta'ala ባህሪያት እንቀበላለን። እነዚህን ሁሉንም ይሁን አንዱንም ቢሆን ለሌላ አካል አንሰጥም ማለት ነው። በእነዚህ ሲፋዎች የሚገለጽ ሌላ ጌታ ወይም ሌላ አካል የለም። አላህ Subhanahu Wa Ta'ala በብዙ ሲፋዎች ተገልጿል። እነዛን ሲፋዎች የሚገለጽባቸው አካል የለም። ከስም አንፃር ግን ከስያሜ አንፃር ኸልቆች በእነዛ ስሞች ሊሰየሙ ይችላሉ። ግን እነሱ ኸልቅን አላህ ኻሊቅ እንደመሆናቸው በሲፋዎቹ እኩል ይገለጻሉ ማለት አይደለም። مثلا የሰው ልጅ ዓሊም ይባላል። ዩሰፉ ቢልዕልሚ ሸህገሌኮ ዓሊም ናቸው ማሻአላህ እንላለን። ዓሊም አላህ Subhanahu Wa Ta'ala ዓሊም ነው። من صفاته ከብዙ ሲፋዎቹ አንዱ ለሱ ለአላህ Subhanahu Wa Ta'ala ኢልምና ሰብታለን እሱን ዓሊም እንለዋለን ማለት ነው። ነገር ግን የሸይኹ ኢልምና የአላህ Subhanahu Wa Ta'ala ኢልም አንድ ነው ማለታችን ነው እንዴ? በፍጹም አይደለም። ما عندكم ينفد وما عند الله باق
وما أوتيت من العلم إلا قليلا يسولج أوقاتو በጣም ውስን ነው የተገደበ ነው ከአላህ Subhanahu Wa Ta'ala እውቀት ጋር እኩል ነው አንድ ነው ማለት አይደለም ግን ከስያሜ አንፃር የሰው ልጅም አዋቂ ይባላል አላህም አዋቂ ዓሊም ተብሎ ተገልጿል وكذلك የሰው ልጅ በሲር ሰሚዕ ይባላል አላህ Subhanahu Wa Ta'ala ራሱን ሰሚዕ ነኝ ብሎ በሲር ነኝ ብሎ ገልጿል ليس كمثله شيء وهو السميع البصير እኔ ሰሚዕና በሲር ነኝ ብሏል ስለዚህ ለአላህ Subhanahu Wa Ta'ala በሶር አለው ወይም ደግሞ ሰምዕ አለው ማለት በሌላ አገላለጽ አላህ ሰሚዕ ነው በሲር ነው ማለት እንደኛ ማለት አይደለም ይለያል የአላህ Subhanahu Wa Ta'ala በሶሩና የሰው ልጅ እይታው የአላህ Subhanahu Wa Ta'ala ሰሚዕነትና የሰው ልጅ ሰሚዕነት ይለያያል በስም ብቻ ነው እየተገናኘ ያለው ማለት ነው ለአላህ Subhanahu Wa Ta'ala ሀያት አለው አላህ Subhanahu Wa Ta'ala ሐይ ነው لا تأخذه سنة ولا نوم የሰው ልጅም በህይወት እስካለ ድረስ ሐይ ነው በህይወት አለ ይባላል ህይወታቸው ግን አንድ አይደለም የሰው ልጅ ህይወቱ ናቂስ ነው ጎደሎ ነው ካለ መኖር ወደ መኖር የመጣ ከሆነ ጊዜ በኋላ መኖር የጀመረ ነው የሰው ልጅ በሞት ይሄ መኖሩ ይቋጫል ይጠፋል መኖር ከጀመረ ጊዜ ጀምሮ የተወሰነውን የህይወቱን ክፍልም በእንቅልፍ ነው የሚያሳልፈው ደካማ ናቂስ የሆነ ህይወትን ነው የሚመራው ማለት ነው አላህ Subhanahu Wa Ta'ala ሀያት አለው ሐይ ነው ይባላል የሱ ደግሞ ለሱ ማንነት የሚመጥን ሲፋ ይኖራል ይገለጽበታል ማለት ነው ይሄን ሐሳብ ያነሳሁት አንዳንድ ፍርቃዎችና ቡድኖች የአላህ Subhanahu Wa Ta'ala ሲፋዎች ስሞችን በተመለከተ ከፊሎቹን በመቀበል ከፊሎቹን የሚክዱ ተአዊል የሚያደርጉ አካላቶች አሉ መሰለን አሻኢራዎች ከፊሎቹን የአላህ Subhanahu Wa Ta'ala ስሞች ይቀበላሉ ከፊሎቹን ይአውሉን እንዲሁም ደግሞ ፍርቀተል አህባሾችም የተወሰኑትን ይቀበሉና አብዛኞቹን የአላህ Subhanahu Wa Ta'ala ሰምዕ የሆኑ ሲፋዎችን يردون إن الله استوى على عرشه الله سبحانه وتعالى በብዙ ቦታ ላይ በቁርአን استوى ብሎ ገልጿል الله استوى على عرشه ስትላቸው ከፈፍ ይላቸዋል እንዴት ይላል بل يداه مبسوطتان الى القرآن ለአላህ Subhanahu Wa Ta'ala ሁለት እጆች አሉት ስትል በጣም ይዘገነናቸዋል እንዲገባቸው እንዲረዱት ይሄ ዝም ብሎ ከስዲብ ውግዘት ከዛ ከስሜት ወጣ ባለ መንገድ እንደው እንዲረዱ ውስጣቸውን እንዲያዩ ወደ ግራም ወደ ቀኝም እንዲፈትሹ ቢሞክሩ ለአላህ Subhanahu Wa Ta'ala ሰም አለው ብለን ለአላህ Subhanahu Wa Ta'ala ሀያት አለው ብለን ለአላህ Subhanahu Wa Ta'ala ኢልም አለው ብለን የኛን አይመስልም የሱን ማንነት የሚመጥን የተለየ ሰምና ሀያት ነው ካለን ይሄን እነሱም ስለሚስማሙ وكذلك الاستواء واليد والقدم والغضب والرضا የመሳሰሉት በቁርአንና በትክክለኛ ሶሂህ የሆኑ ሐዲሶች የመጡትን መቀበል ለምንድን ነው የሚቸግራቸው ስለዚህ አህሉ ሱነቲ ወልጀማዓ ለአላህ Subhanahu Wa Ta'ala استواء አለው አላህ استوى على عرشه ሲሉ እነሱ እንደሚሉት ተቀመጠበት አርሽን ይፈልገዋል ያለ አርሽ መኖር አይችልም ان الله يحتاج الى العرش ማለት አይደለም وكذلك جلس عليه كالكرسي ማለት አይደለም ያዘን ቢላህ ለሱ ማንነት ለአላህ Subhanahu Wa Ta'ala የሚመጥነው ምን አይነት ከፊያ ነው ካሉ እሱን አናውቅም ኢማሙ ማሊክ ረህመቱላሂ ዐለይሂ ስለዚህ አያ ተጠይቀው الاستواء معلوم والكيف مجهول والسؤال عنه بدعه اخرجوا عني هذا المبتدئ እንዳሉት ከይፍያው መጅሁል ነው ምክንያቱም በቁርአን አልተገለጸም በሐዲስም ስላልተነገረን ማለት ነው ስላልተነገረን ከይፍያውን አናውቅም የመጣውን የወረደውን መቀበል ግን ግዴታችን ነው ማለት ነው ግዴታችን ነው ይህ የቁርአን አያ ሙሉ ሱራው አቂዳ ነክ የሆኑ አጀንዳዎችንና ርዕሶችን በሰፊው የሚያነሳ ስለሆነም ነው የቁርአን ሱሉስ የተባለው እና ታዲሉ ሱሉስ አልቁርአን የተባለው ከዚህ አንፃር ነው እነዚህና መሰል ሐሳቦች ያው
በአቂዳ ኪታቦችና መጽሐፍቶች ላይ የበለጠ የሚዳሰስ ቢሆንም እግር መንገዴን ግን አንስቼ ለማለፍ ስለፈለኩ ነው። ሱረቱል ኢኽላስ ይህንን ይመስላል።